ችግር በደረሰባችሁ ጊዜ ሰውን ተስፋ አታድርጉት። ማንን አስቡ ነው? ወደ ሰማይ ተስፋ አድርጉ። አሁን አንድ ችግር ሲገጥማችሁ ምንድነው የምታደርጉት? የምሬንም ነግራችሁ አንድ ችግር ሲገጥመው እየሮጠ ሄዶ ሰላም ነች የሚደግም ሰው ይሄ ብፁዕ ነው። ግን ምንድነው የሚያደርገው? መብተክተክ። አንድ ችግር ሲገጥመን ወይ አንድ ሰው ጠርተን መብተክተክ ነው፣ ወይ ሶስቱንን መብተክተክ ነው፣ ወይ ማልቀስ ነው ብቻችን፣ ወይ መተኛት ነው ተሸፋፍነን ማለት መጣይ፣ ወይ ደግሞ እልክ መያዝ ማለት ነው። እንዲያውም ውዳሴ ማርያም አልደግም እንደዚህ ማለት ተናደን በእግዚአብሔር አኩርፈን ማለት እንደዚህ አይደል የምናደርገው። ምን መፍትሄ አውቁ እኮ ነው ሰይጣን። አሁን ዝም ብለን ሀነን ዴት ወንድሜ ምንድነው ነገሩ ህሊና እየወጣ እየወረደ እንዴ ብሎ ነው የሚጸልየኝ ያስብለናል ሰይጣን። ራሱ እኮ ህሊናችን የሚሰበስበው ጸሎቱ ነው። ራሱ ህሊናችን የሚሰበስበው ጸሎቱ ነው። እውነቴን ነው የምነግራችሁ ማለት ሰው የእግዚአብሔር ከሆነ በኋላ ያውቃል እንጂ ሰው አውቆ የእግዚአብሔር ሊሆን አይችልም ይላል አንድ ሊቅ ማቴዎስ 17 ሲተረጉ። የእግዚአብሔር የሆነ ሰው ይበራለታል እንጂ ከበራለት በኋላ የእግዚአብሔር የሚሆን የለም ይላል። ምን ማለት ይመስላችኋል? ጌታ ወደ ደብረ ታቦር ወስዶ ብርሃኑን የገለጠላቸው መጀመሪያ የማን የሆኑትን ነው? የሱ ወዳጆች የሆኑትን ማለት የሚወዳቸው ነው ዛቸው። ስለዚህ ምን ለማለት ፈልጌ ነው? መጸለይ በራሱ ሸክምን ያቀላል። ሰው አክፍቶብን ከሆነ ለከፋብን ሰው ልብ ይሰጠዋል። ሰው አሁን ለምሳሌ ሰው ሲጣላ የተጣላውን ሰው ለ7 ቀን ክርስትና ስሙን እያነሳ የሚጸልይ ሰው አለ? አሁን እየጸለይንበት ደግሞ መሆኑ እኮ የሌለበትም። እንደዚያ ከሆነ ጸሎቱ ተመልሶ እኛን ነው የሚወጋ። ግን ሰላም ለኪ ደግመን ጸሎታ ለማርያም ወስደታ ብንል ክፉ ያሰበው ሰው ተመልሶ ከኛ ጋር ልብ ይፈጥ። እኛ ግን አንጸልይም። ዝም ብለን ቁጭ ብለን እኮ የምንደበደው። መፍትሄው እጃችን ላይ ያለ ማለት። ሲከፋን ቤተክርስቲያን መሮጥ መልመድ አለብን። ሲከፋን እጆቻችንን ለጸሎት ማንሳትን መልመድ አለብን። ሲከፋን ከስዕለ ማርያም ቀረብ ብለን ማልቀስ መልመድ አለብን። ማልቀስ አልሆነልን ተደፍቶ ዝም ብለን ወግ ራሱ ማውጋት አሰሉ። እመቤታችን እኔ ልጅ ለመሆን ባልበቃም አንቺ ግን እናት ለመሆን ይበቃሽ። ስለዚህ አንቺ ስም ማለት አንዲት ሕፃን ልጅ ነበረችና እናት አባቷ የትንሣኤ ዕለት አቤት ቆይ አሏት። እዛችሁኝ ሂዱ መቁረብ እፈልጋለሁ። አይቻል ቆይ ዛሬ ቤት የምትጠብቂ አንቺ ነሽ ብለው ዘግተውባት ሄዱ። ቤታችን ስል ቀረብ ብላ ግፌን ተመልከች። እኔ የልጅሽን ብርሃን ማየት እየፈለኩ ከልክለው ሲውሉ ልብ በይ። ትንሽ ልጅ እኮ ናት። እንደዚህ ስትል ወደኋላ እመቤታችን ከስዕሉ አናገረቻት። ታንቺ ልጅ ምን ሆነሻል አለች። እናት አባቴ እንዲያርገው ቤት ጠባቂ አድርገው ጥለውኛል፣ ነይ እንሂድ ብላ ሰውራ ወስዳ ከቤተ ክርስቲያን አገባቻት እመቤታችን ማለት። የልጅ ልቅሶ እኮ አትንቅም እመቤታችን። ግን ሰው በፍጹም ግን ልብ የለው። ሲከፋው ወደ እግዚአብሔር ማልቀስ ሲገባው ነገሩን የሚያነሳ ማለት ዝም ብሎ ይሄ ነው ችግሩ ማለት። መፍትሄ የማናገር ጌታችን መድኃኒታችን ኢየሱስ ክርስቶስ አይኑን ወደ ሰማይ አነሳ። መከራ ሲገጥማችሁ ወደ የት ዙሩ ለማለት ነው። ወደ ምዕራብ ዙሩ አላለ። ዲያቆኑ ሲቀድስ ወደ የት ዙሩ ነው ያለ? ወደ ምስራቅ ተመልከቱ ነው ያለ። ማሰብ ያለብን ይሄ ጉዳዩን አሁን በደንብ እንድንለማመድ ፈልጋለሁ። እኔም በዚሁ እገኛለሁ። ግን ደግሞ ነገ ከነገ ወዲያ እየተለማመድ እናድጋለን። ልጅ ሆነን አንቀርም። እግዚአብሔር ያሳድጋል። ስለዚህ ምንድነው እኔ ልላችሁ የፈለግኩት አንድ እሱ ነው። ሁለተኛ ደግሞ ጉዳዩን አሁን ይሄ ሲቸግራችሁ ሰውን መፍትሄ አታድርጉ ነው። ሁለተኛው ደግሞ ልነግራችሁ የፈለጉት ችግሩ ወደ መከራው አይናችን ከማዞር ወደ እግዚአብሔር አይንን ማዞር ይበልጣል። ይሄ ምን ማለት ይመስላችኋል? ጉዳዩን አለማንሳት አለማጣል ነው። ይሄን ማር ይስሐቅ ተናግሮታል። በመጀመሪያው ሽሽ፣ በሁለተኛውም ሽሽ፣ ሶስተኛ ምን በላለ? ተነስና ተጋደል። በመጀመሪያው ሽሽ ያለው ምኑን ነው የምንሸሸው? አሁን ሰው የሚመስለው ሰው መሸሽ ነው። ሰው መሸሽ ነገር ከሆነ ነገሩ መሸሽ፣ ዝሙትም ከሆነ በዝሙት ከሚወድቅባት ሴት ወይም ከምትወድቅበት ወንድ መሮጥ ነው የሚመስለው። የለም እሱ አይደለም። በሐሳብ ነው የሚሸሸው። በሐሳብ መሸሽ ማለት ምን ማለት ይመስላችኋል? ሐሳቡን ነው መሸሽ። አሁን ቀደም እኔን ተናግሬ ያውቃል። እየሰማችሁ ነው። ሐሳብን መሸሽና ሐሳብ